ሰላም ሰላም የቡና አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው ክፍል 6 ቃላት ምስረታ የሚል ነው። እንግዲህ ባለፈው ፊደላቶችን 34ቱን ፊደላት ሰርች አሳይቻችኋለሁ ማለት ነው። ዛሬ ደግሞ ቃላቶችን እንዴት እንመሰርታለን ወይም ደግሞ እንዴት እንጽፋቸዋለን የሚሉትን አሳያችኋለሁ ማለት ነው። በደንብ አርጋችሁ እናንተ ከኔ ጋር በደንብ አርጋችሁ ቪዲዮን እስከመጨረሻው ክትትል ማድረግ አለባችሁ ማለት ነው። እንግዲህ ቃላቶች ማለት እነዚህ የምታዩዋቸው ክፍል 6 ይላል ቃላት ምስረታ የሚል ነው። ባለፈው ፊደላቶችን አንድ ባንድ አሳይቻችኋለሁ ማለት ነው። እነዚህ ፊደላቶች ከየት ነው የወጡ? እነዚህ የወጡት ከአማርኛ ሙሉ አማርኛ ፊደላት 34ቱን አሳይቻችኋለሁ። ከነዚያ ውስጥ ሁለት ቃላቶችን እንዴት እንደመሰረቱ ነው ማሳያችሁ ማለት ነው። ዛሬ ደግሞ ሁለት ቃላቶችን ከማን ፊደል ወስጄ ቃላት እንደመሰረቱ ካሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ትኩረት ወስዳችሁ ቪዲዮውን እስከመጨረሻው እርግጠኛ ሆኜ ክትትል ካደረጋችሁና ሙሉ የአማርኛ ፊደላቶችን ካወቃችሁ ተሎ መጻፍና ተሎ ማንበብ ምንም የሚያቅታችሁ ነገር አይኖርም ማለት ነው። እስኪ ባለ ሁለት ቃላት የምንላቸውን እነዚህ ላሳያችሁ ማለት ነው። ሁለት ቃላቶች ያሉ ፊደላቶችን ጽፌያቸዋለሁ። ምን አይነት ትርጉም እንደሚሰጡ ላንብብላችሁ። በደንብ አድርጋችሁ ከኔ ጋር ቆዩ። ኦኬ፣ አሁን ወደ ትምህርታችን። ከዚህ ጋር እንግዲህ እንደምታዩቸው ሁሌ ይላል። ሁሌ ሁ ማለት ከማን ቤተሰብ ነው የምናገኛት ማለት ነው? ከሀ ቤተሰብ ሁለተኛ። ሌ ምንላት ደግሞ ከማን ቤተሰብ ነው የምናገኛት? ከለ ቤተሰብ አምስተኛ። በአንድ ላይ ስናነባት ሁሌ የሚል ቃል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ደግሞ እዚህ ጋር ማለ ይላል። ማለ ስንል እንግዲህ ማ ከማን ቤተሰብ ነው የምናገኛት ማለት ነው? ማ ማለት ከመ ቤተሰብ አራተኛ ነው የምናገኛት ማለት ነው። ለ ደግሞ የለ ቤተሰብ የመጀመሪያ ፊደል ማለት ነው። በአንድ ላይ ስናነባት ምን አይነት ትርጉም ይሰጡናል? ማለ የሚል ቃል ይህ ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ካፌ ይላል። እንግዲህ እነዚህ ፊደላቶችን አሁን የምነግራችሁ ከአማርኛ እዛ መጀመሪያ ቀን ቪዲዮ ከሰራሁላችሁ ከፊደላት ውስጥ ነው ያወጣኋችሁ ማለት ነው። ካ ማለት የከቤተሰብ ስንተኛ ናት? ይቺ ማለት ነው አራተኛ። ፌ ደግሞ የፈቤተሰብ ስንተኛ? ሶስተኛ። በአንድ ላይ ስናነበው ካፌ የሚል ቃል ትርጉም ያለው ቃል እንመሰርትበታለን ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ እዚህ ጋር በላ ይላል። እንግዲህ በማለት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ ስንተኛ ናት ማለት ነው? አራተኛ። በላ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሜዳ ይላል። እዚህ ጋር ሜ ማለት የመቤተሰብ ስንተኛ ናት ማለት ነው? አምስተኛ። ዳ ደግሞ የለቤተሰብ ስንተኛ? አራተኛ። ሜዳ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ እዚህ ጋር ደግሞ ስንመጣ እንደገና እዚህ ታች ላይ ሁሉ ይላል። እነዚህ ፊደላቶች ስንተኛ ፊደል ማለት ናቸው? ሁለተኛ ፊደላት ናቸው። ከሀ ቤተሰብ ሁለተኛ፣ ከለ ቤተሰብ ሁለተኛ። በአንድ ላይ ሁሉ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስነድ ሃና ይላል። ሃ ማለት የመጀመሪያ የአማርኛ ፊደል ናት አይደል? ሃ የመጀመሪያ ፊደል ናት። ና ደግሞ የነ ቤተሰብ ስንተኛ ናት ማለት ነው? አራተኛ። በአንድ ላይ ስናነበው ምን አይነት ትርጉም ይሰጠናል? ሃና የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ እዚህ ጋር ውሃ ይላል። ማለት የቤተሰብ ስንተኛ ናት? ሁለተኛ። ሀ ደግሞ የመጀመሪያ ፊደል ናት ብያችኋለሁ። ውሃ የሚል ቃል እንመሰርታለን ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ እዚህ ጋር ደግሞ ቃል ይላል። ቃ ማለት የቤተሰብ ስንተኛ ናት? አራተኛ። ል ስንል ደግሞ የለቤተሰብ ስንተኛ ናት? ስድስተኛ። በአንድ ላይ ስናነባቸው ቃል የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ እዚህ ጋር ቱታ ይላል። ቱ ማለት የቤተሰብ ስንተኛ? ሁለተኛ። ታ ደግሞ ስንል ደግሞ የቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነበው ቱታ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ፣ እኔ ጋር ናችሁ? በደንብ አድርጋችሁ ተከታተሉ። ኦኬ፣ እዚህ ጋር ደግሞ እንደገና ስንመጣ ሙሉ ይላል። ሙ ማለት የቤተሰብ ስንተኛ ነው? ሁለተኛ። ሉ ደግሞ ስንተኛ ናት ብያችኋለሁ? የለቤተሰብ ሁለተኛ።
በአንድ ላይ ስናነባቸው ሙሉ ሙሉ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ወሬ ወሬ ይላል። ወ ማለት የመጀመሪያ ፊደል ናት። ሬ ደግሞ የረ ቤተሰብ ስንተኛ? አምስተኛ። በአንድ ላይ ወሬ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ እዚህ ጋር ሞት ይላል። ሞት ሞ እንግዲህ ሞ ማለት የመ ቤተሰብ ስንተኛ? ሰባተኛ። ት ስንል ደግሞ የተ ቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነበው ሞት ሞት የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ እዚህ ጋር ሄሎ ሄሎ ሄ ማለት ስንተኛ ፊደል ናት ማለት ነው? የሀ ቤተሰብ አምስተኛ። ሎ ደግሞ የለ ቤተሰብ ስንተኛ? ሰባተኛ። በአንድ ላይ ሄሎ ሄሎ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ዘዴ ዘዴ ይላል። ዘ ማለት የመጀመሪያ ፊደል ናት። ዴ ስንል ደግሞ የደ ቤተሰብ አምስተኛ። በአንድ ላይ ስናነበው ወይም ደግሞ ስንጽፈው ዘዴ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እዚህ ጋር ስራ ስራ ይላል። ስ ማለት የሰ ቤተሰብ ስንተኛ ናት? ስድስተኛ። ራ ደግሞ የረ ቤተሰብ አራተኛ። በአንድ ላይ ስናነበው ስራ ስራ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር በሬ በሬ ይላል። በ ማለት የመጀመሪያ ፊደል ናት ብያቸዋለሁ ከላይ። ሬ ስንል ደግሞ የረ ቤተሰብ አምስተኛ። በሬ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጫት ይላል። ጫት ጫ ማለት የጨ ቤተሰብ ስንተኛ ነች? አራተኛ። ት የተ ቤተሰብ ስድስተኛ። በአንድ ላይ ጫት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀላ ቀላ ይላል። ቀ ማለት የመጀመሪያ ፊደል ናት። ላ ስንል ደግሞ የለ ቤተሰብ አራተኛ። በአንድ ላይ ስናነበው ቀላ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ተኛ ተኛ ተ የመጀመሪያ ፊደል ናት። ኛ ስንል ደግሞ የኛ ቤተሰብ ስንተኛ? አራተኛ። ተኛ ተኛ የሚል ቃል ይመሰርትልናል ማለት ነው። ኦኬ በጣም አሪፍ። ወደ ቀጣይ ስንመጣ እዚህ ጋር ደግሞ ሎሚ ሎሚ ይላል። ሎ ማለት የለ ቤተሰብ ሰባተኛ። ሚ ስንል ደግሞ የመ ቤተሰብ ስንተኛ? ሶስተኛ። በአንድ ላይ ስናነበው ሎሚ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ዶሮ ዶሮ ዶ ማለት እንግዲህ የደ ቤተሰብ ስንተኛ ናት? ሰባተኛ። ሮ ስንል ደግሞ የረ ቤተሰብ ሰባተኛ ድምጾች ናቸው እነዚያ። ዶሮ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቃመ ቃመ ቃ ስንተኛ ናት ብያቸዋለሁ? አራተኛ። መ የመጀመሪያ ፊደል ቃመ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዳቦ ዳቦ ዳ ማለት የደ ቤተሰብ አራተኛ ናት። ቦ ስንል ደግሞ የቤተሰብ ስንተኛ? ሰባተኛ። በአንድ ላይ ዳቦ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ለየ ይላል። ለ ማለት የመጀመሪያ፣ የ ስንል ደግሞ የቤተሰብ ስንተኛ? አምስተኛ። በአንድ ላይ ለየ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ወደ መጨረሻው ሙዝ ይላል። ሙ ማለት ስንተኛ ናት ብያቸዋለሁ? ሁለተኛ የመቤተሰብ። ዝ ስንል ደግሞ የዘ ቤተሰብ ስንተኛ? ስድስተኛ። በአንድ ላይ ሙዝ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ላም ይላል። ላ ማለት የለቤተሰብ ስንተኛ? አራተኛ። ም ስንል የመቤተሰብ ስድስተኛ። በአንድ ላይ ላም የሚል ቃል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ መጣ መ የመጀመሪያ ፊደል፣ ጣ የጠ ቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነበው መጣ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ወደ ቀጣይ ስንሄድ ሰጠ ሰ የመጀመሪያ ፊደል፣ ጠ የመጀመሪያ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሰጠ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይዋ ስንሄድ ናኘ ይላል። ና ስንተኛ ፊደል ናት ብያችኋለሁ? አራተኛ። ና አራተኛ።
ኘ ስንል ደግሞ የኘ ቤተሰብ ስንተኛ? የመጀመሪያ ፊደል በአንድ ላይ ስናነበው ወይም ደግሞ ስንጽፋት ናኘ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ባለ ሁለት ቃላቶችን እንዴት መስርቼና እንዴት ጽፌ ይችላችሁ እንደመጣው በደንብ አድርጌ አሳይቻችኋለሁ ማለት ነው። እንግዲህ እነዚህን ሁለት ቃላቶችን በደንብ አድርገን የምንጠቀማቸው ወይም ደግሞ አውጥቼ የጻፍኳቸው የት ነው ብያችኋለሁ። ሙሉ አማርኛ ፊደላት ከ34ቱ ፊደላት ውስጥ ከነሱ እየመረጥኩ ነው የጻፍኳቸው። የማርጣቸው ደግሞ ምንድን እንዲሆኑ ማለት ነው፣ ትርጉም እንዲሰጡን ማለት ነው። ትርጉም ያላቸው ፊደላት ናቸው እነዚህ በሙሉ ማለት ነው። ስለዚህ ለዛሬ ቪዲዮ እስከዚህ ነበረ። በሌላ ቪዲዮ ሌሎችን ደግሞ ይዤላችሁ እስከምመጣ ሰላም ሁኑ፣ ሰላም ቆዩ።